በዛ ደረጃ ከታረምንና ከታራረቅን በኋላ እዚህ ጋር መተን ይቅርታ መጠየቅ ያለበትም ይቅርታ ይጠይቃል። ነገሩ እዚህ ጋር ይቋጫል እንጂ ይሄ ነገር የሆነ ሰዓት ላይ እያገረሽ የሆነ ሰዓት ላይ እየተበላሽ የሆነ ሰዓት ላይ እየላሸቀ ከመጣ አንዳንዴ ሰውም ይታክተዋል እኮ አዳዲስ መረጃዎችን ይፈልጋል፣ አዳዲስ ነገሮችን ማየት ይፈልጋል። በዚህ ጉዳይ ላይ በተደጋጋሚ ብዙ ረጅም ሰዓቶች ሲወራ እኮ ሰው የሆነ አለ አይደል ብዙ ነገር ያመልጠናል እኮ። ምርጫም አለ ቅስቀሳም አለ። በጣም ብዙ ሰዎች እስከ መጠፋፋት ስራ እስከ ማጣት አንዱ ላይ ግፍ እስከ መስራት እየተደራረሰ ነው ይሄ ጉዳይ ተያይዞ ማለት ነው። ምክንያቱም እውነተኛው ነገር ያለው አንቺ እጅ ላይ ብቻ ነው። ገብቶሻል? ያንን ነገር ደግሞ አንዳንድ ጊዜ ደግሞ ለእግዚአብሔርም ብለሽ እንደው ትንሽ አስተያየት አድርገሽ ዋጋ ቀንሰሽ ብትሸጪ ናይ በ25 አልደረም ማይቀንስ አይችልም። 25 አምስት ለወርቁ 25 አምስት ምንድነው? ስንቶቻችሁ ጉሮሯችንን ሲዘጋ ነበር አላላችሁም እንዴ? ለምን እያንዳንዳችሁ አንድ አንበሳ አታዋጡ? ግን ቆይ ጃፒ አንተ ያለበት ሀገር ሱቅ ገብተህ ዕቃ ስትገዛ ወርቁ አይደለው ይምጣ አላልኩም እኮ እሱ እንትን ነው። ግን እሱ የኛ ምናምን ናቸው ምትል ለምን አታዋጡ? ምን ችግር አለ? አንተ ከጎደለ አላሰማ ሄለን መሰለህ ጅቦ አንዴ ቅድም እንደሰማሁት ከሆነ አንድ ሪከርድ ላይ ያየሁት ቡቺ 25ቱን አንበሳ ላይ ዛሬውኑ ከፍያ አውጣዋለሁ ጉዱም ብላለች። ምን ነው ሳቂ? እዚህ ሪከርድ አልሰማህም ጅቦ? የሆነ የተቆራረጡ ቪዲዮዎች ደርሰው እቺ ልጅ ከቡርጂ ከሊፋ ላይ ውደቂ ብሏታል ማለት ነው። የሰሙ ስሜት ወይ ነው እና ሄለን ያው አዳምጪኝ። አሁን እውነት የምንነጋገር ከተባለ ሄለንዬ እኛ ወዳጆችሽ ነን፣ አክባሪዎችሽ ነን። ይህንን ኮሚቴ ይህንን አባል ይህንን ለሐቅና ለእውነት የቆመ ትልቅ የኮሚቴ አባላችንን ካልናቅሽው በስተቀር ተቋም በለው ይሄ ተቋም ነው እንዴ? ቆይ አሁን ጅቦ ያንተን ቦት እኮ ጃፒ ራሱ አይደግፈውም። ዲጄ ራሱ እንኳን አይደለም በደንብ ይደግፈዋል። እኔ እኮ ጽፌለታለሁ እኮ ቢያየውና ቢያነበው እርግጠኛ ነኝ ይደግፈዋል። ጋይስዬ ጂቦ በውስጥ አውሩና ጨርሳችሁ ከዛ ማጠቃለያውን እዚህ ንገሩን ይላል። ትስማማላችሁ? እዚህ በቦታ አሰሙ በቃ እናቴ ነው። አንቺም የምትጠቀሚበት አሁን 20 አንበሳ የምትዩ ነገር ምናምን እዚህ ጋር ሐላል መጥቶ የሚያደርግ ነገር የለም። በውስጥ ግን የሆኑ ነገሮች ካለቁ በኋላ አንቺም በሽምግልና የምታምኝ ሰው ነሽ፣ ኢትዮጵያዊ ነሽ፣ ባህልንም እምነትንም የምታቂ ታላቅ ሰው ነሽ። ስታወሪም ቁጥብ ብለሽ እንደሆነ እናውቃለን። ይሄ ነገር ጅቦ እንደው ድፍረት አይሆንብኝና ስላቋረጥኩ እሷ እኮ አወጣዋለሁ አላለችም እኮ። ከከፈሉ በውስጥ ከፈለጉ በውስጥ ሰጣቸዋለሁ፣ ከፊት ለፊት ከፈለጉ ከፊት ለፊት እነሱ ጀስት ኮንታክት ያድርጓት። ያንን ነገር የሚፈልጉ ሰዎች ኢንፎርሜሽን ይሰጣቸዋል። አንዳንዴ እሷንም እንደ መጥፎ መሳል የለብንም። ሄለን እኮ ሰውን የማጣላት ሰውን የማጋደል ሰውን የመበታተን ህልምም አላማም የለም። በታትኛቸው ነው እንደ ተነገረኝ ነው ያወራሁት ዲጂ። አዎ አንዳንድ ሰዎች እንደዛም እንዲያስቡሽ አንፈልግም። ለምን ስለምናከብርሽ። አንቺ አሁን ሰዎች በውስጥ እንጨርስ ወይ ደግሞ በሽምግልና ነገሩ ይለቅ ሲባል አንቺ ከህይወትሽ የሚጨምር የሚቀንስ ነገር የለም እኮ ይሄ ጉዳይ አይደል እንዴ? ሰዎች ካልተጣሉበት ካልተሰዳደቡበት በስተቀር አይደል? ይሄንን ነገር ደግሞ የምትፈልጊ አይደለሽ እርግጠኛ ነኝ። ለምን እዚህ ጋር አድማጭ ለምን ይጣላበታል በዚህ ጉዳይ? ያወራችሁ ሳራ በመሃል ላይ የተነካው ወርቁ ሌላው ለምን ነው እንደሚለው እዛው ሳራ ሌሎቹ ናቸው አሁን እንደ ኃጢአተኛ የቀረቡት። ገባሽ? አሁን እሷ አልተናገረችም። ጉዳዩ ተጣርቶ ቼክ አርገ ነው ነፃ ነች ሳራ ምንም አላወራችም የሚል እና ነፃ ወጣለው ያለ ብሩን 25ቱን ያዋጧ ለወርቁ ላይ ብቻ ይጠብቃሉ። አዳሜ ከጁ በላን ከኪሱ ወሰረቀ ስትል አልነበር የምትውሉ? አዋጧ ከከፈላችሁ ለምን ነው ወርቁ የምትጠብቁት? እሱ ለእናንተ ይቆምል እንዴ? ለስንት ሰው እናንተ ደግሞ ለምን በተራችሁ አትቆሙለት? ሚዲያ ነው ወርቁን የምደግፈው ለምን መሰለሽ ሄለን? አንድ አማራ ልጅ መልካም ነገር ነው የሚያደርገው ለሁሉም ኢትዮጵያኖች የደረሰ ሰው። አማራ ብቻ አይደለም ለስንት ወጣት እኔ የማውቃቸው የሰጣቸው አለ አውቃለሁ። እና ታዲያ የሰጣቸው ምን ነው? ይሄን ሰዓት አጠገቡ እንኳን ቢቆሙ ለምን አይከፍሉ? እሱ ተጎድቷል አለም በዚህ ነገር ላይ ግን ለምን እንደ ሴንስ ለምን እነሱ ያዋጧት? ሜላም በሰው ወርቁ እንደውም እዚህ ጋር ለምን ይገባበታል?
ለምን ይገባበታል? እንደውም ምን አገባው እሱ መግባትም የለም። የኔ ሐሳብ ግን የተቀደሰ ሐሳብ ነው ብዬ አምናለሁ። ላንቺም ይሄ ለስምሽም እኮ በውስጥ እናውራ ማለት እኛ አንድ 6 ሰው እንሄዳለን። ይሄው ለስንት ሺህ ሰው እኛ ጣራ ነው ጭማቂ ፊልተር ጠላ ነው የምንሰጠው ማለት ነው እንዴ? አይደለም። አንተ ዋናውን ትጠጣለህ። ገብቶሃል እንዴ? አሁን የተናገርሽው ነገር በጣም ትልቅ ፖይንት ነው። ጃም አንተ አዳምጥ። አንተ እኩል እንደሰማውልህ ከአንተ እኩል ነው መስማት ያለበት። ኖ አዳምጥ። ነገር እኮ በሺህ የሚቆጠር ህዝብና የተወሰኑ ሰዎች የሚሰሙት ነገር አሁን ይሄ ህዝብ ቢሰማው ምንም የሚለውጠው ነገር የለም። ወይ ማሽሟጠጥ ወይ ማላገጥ ወይ እኮ የወርቁ አይተነውን ወረቀት ይዞ መምጣት እኮ አይደለም። እሱ የታማውን ነው እኮ የምንሰማው። የሚዋረደው እንኳን ሳራ ናት። እዛ ሴት አላልኩም ካል የአንድ ሴት ውርደት ያምርሻል ወይ ደግሞ የአንድ ሰው ውርደት የአንድ ሰው ጅቦ ይሄማ ይኸውልህ፣ ይሄ አሁን አንተ ዘመን ወገንተኝነት ያስመስላል። ተው የአንድ ሰው አይደለም። አንተ ጃፒ ጽፌልሃለሁ ገብተህ እየው መጀመሪያ። ከዛ ወላሂ ላዝም ነው የምልህ። ወላሂ ጅቦ ይሄ ነገር እቺ ሴትዮ በሰራችሁ ኃጢአት መጠየቅ አለባት። ለምን ነፃ ልትወጣ ተፈለገ? አንዳንድ ሰዎች አዳምጠኛው። አሁን ሽምግልናው የተወሰኑ ሰዎች ሄለንን ተጠቃሚ በመሀል ቤት ግን እኔ ያልገባኝና ያልደረስኩበት ነገር አለ ማለት ነው። ሁላችሁም እየተደራጃችሁ የተዋረደችው መቼ መሰለች? ከዛች የናይጄሪያ ቆለት ቆርጣሚ ጋር ጓደኛ የሆነች ጊዜ ነው። ጅቦ ይቅርታ አንተ እንደዚህ ነገር ስላስገባው እዛ ነው ያለ ገብቷል። ከዛች ውርጋጥ ጋር ጓደኛ የሆነች ጊዜ ገብቷል። እሷን ነፃ ለማውጣት ስትል ብሪጅስቶን ራሱ ከነዘር ማንዘሯ እንደዛ ጆከር ሲሰድባት ጸጥ ብላ ያስቻለት። እኔ እንደውም ጨንቆኝ ኧረ የሆነ ሰው ሁሉ ነገር ተዘፈዘፈበት። እንደዚህ ሶስት አንበሳ አንቺ እያወራሽ ጃፒ ደውልልኝ። አንቺ እያወራሽ እዚህ ሚት ላድርገውና አንዴ የሆነ ነገር ልንገርህምና ከዛ ብትነጋገሩ ምንም አታመጡ። ተነጋገሩ ግን የግሩፑ ሜምበሮች ስለሆኑ ስብሰባ ያደርጉ እንነጋገርና እንምጣበት። ሄለን ያለው ምን አባቱ አንቺን የሚጠቅምም ለአንቺ ለክብርሽም የሚሆንም ነው። ጃፒ ደውልልኝ። ማህበሩ ምንሯል ዲጄ ናውራ ኧረ ማህበሩ ኃይለኛ ነው። እዚሁ ነው የሚሰባሰበው። 66 ማህበር ነው ይመስለው። የኛ ማህበር ገብተሻል ይለኛል። ይመጣና ያስቀር እነዚህ ሁለቱ ጭዌም አለባቸው። ገባሽ? ቀስ በቀስ እየተፈቹ እየመጡ ልጆች ናቸው። ይመቻሉ፣ ለነገሩ ይመቻሉ። ጣጣ ጋይስ የጂዎስ የሚመጣ ደስ በዛ እንስማማለን። ትስማማላችሁ? እኔም የእናንተ ቮት ነኝ። ባይዘወይ ይሄ በውስጥ ይውጣ ምናምን ነገር አብራችሁ እኩል እንደሰማችሁ እኩል ነው መጨረስ ያለባችሁ። ለምን ነው ማገላችሁ? እናንተ ናችሁ እኮ ለኔ እንትኖች የእውነት እንዴ እንትኖች እኮ ዋና ይሄ ሀብታም ነኝ እንጂ እኔ የሚሉት አንድ ቀን ያህል ከዛ በኋላ የለም እኮ እናንተ ደሃዎቹ ናችሁ ከኔ ጋር ያላችሁት እንዴ። ይሄው ኖም ቁጠርልኝ ብቻ ዲጂ። እኔ ግን የተመቸኝ ነገር ምንድን ነው መሰለሽ? ትናንትና የተናገርሽው ከፍሎ ላስረገጠኝ ሰው ከፍሎ ይቅርታ ይጠይቀኛል ያልሽው ነገር ተመቸኝ በጣም። ታዲያ ያስረገጠችኝ እኮ እኔ አንበሳ አውርጄ ያልኳት እኮ በውስጥ አይደለም በምስጥር አይደለም። ከፍለሽ ልጄና ማንነቴ እንዳሰደብሽ ትከፍሊያታለሽ ፊት ለፊት ነው ያልኳት። ኮሚቴው ለሁለት ተከፍሏል። ልንስማማ አልቻልንም። እኔ በውስጥ የሚባለውን ሀሳብ ፍጹም ነው የማልደግፈው። ማንም ጋር በውስጥ መውራት አልፈልግም። እኔ ግን በውስጥ የሚለውን ሀሳብ ባይሆን ህዝብ ይፍረድሽ። እዚህ 4000 ሰው አለ። በውስጥ የምትሉ ሰዎችና እዚህ አደባባይ ይሰጣ የሰው ሚስጥር የሰው ገበና የምትሉ ሰዎች ይሄ እንደ አንድ ኢትዮጵያዊነት ነው የማስበው። የት ነው ገበና? ጅቦዬ በእናትህ እኔ እንጃ። ሚስጥርም ሆነ ምንም ሆነ ይሄ ሰውን ለመጣል ሰውን ለምንትን ለማለት ወይ ደግሞ የሆኑ ነገሮች ብቻ ይፈጠራሉ። አውቃለሁ በእሷም ብቻ ሳይሆን በሌሎችም ዙሪያውን ሚዲያ የኢትዮጵያ ሶሻል ሚዲያ አጠቃቀም ምን እንደሆነ ታውቂያለሽ? አንዱን መጎተት ነው። የሆነ ደረጃን መጠባበቅ ወይ ደግሞ እኩል መሄድ ምናምን የለም። ይሄ የወንድማችን ሀቅ እንዲወጣ እኔ እታገላለሁ እስከ መጨረሻው። እኔ ራሴ ጌም ተጫውቼ 25 አንበሳ ስደርስ ሄለን ሰጥቼሽ ሀቁን ታውጫለሽ። እኔ ጌም እጮታለሁ። አሁን የቀጠሮ ጌም ይዛለሁ። የጋሽ ወርቁ አይተነውን ሀቅ ካላወጣው ነው ጠብቀኝ። የቀጠሮ ጌም ትገጥመኛለህ? እኔ አንተን አይደለም ገጥመሆንን ያውቃለሁ። ግን ሄለን በእውነት እኔ አንቺ እውነት ሀቅ ካለሽ ይከፈልሻል። መውጣት ያለበት መውጣት አለብን። ለምንድን ነው አንድን ሰው ሸፍኖ ሌላውን ሰው ለመምታት ለማጥቃት የተፈለገው? ይሄ ነገር መስተካከል አለበት። እኔ ቃሌ ነው።
እኔ አሁን እኔ ሄለን አሁንም ልድገመው ጃፒ ጣልቃ ስለገባብኝ ነው። ኢትዮጵያ ውስጥ ሶሻል ሚዲያ ስንጠቀም ወይ መኮረጅ ነው ወይ ደግሞ አንዱ እየጎተተ እየጣለ በሱ ላይ እየተረማመደ ከፍ ማለት ነው። ይሄን ደግሞ እንደማትደግፊ አውቃለሁ። አንቺ የመጣሽበት የራስሽ የሆነ አነጋገር አለ፣ የራስሽ የሆነ አንዳንዱ ደግሞ በዘርም የሚፈምስ አለ። አይተሻል። አንቺ ከዚህ ሁሉ ነፃ ነሽ። እርግጠኛ ነኝ የኢትዮጵያን እምነት፣ ባህልን፣ ወግን አክባሪ ነሽ ብዬ አስባለሁ። ትላልቆችም ነን። ይህንን ባካተተና ይህንን ባገናዘበ ሁኔታ ነው እንዲምለው እኔ በውስጥ ነገሮች ያልኩ ትላልቅ ሰዎች ጉዳዩ ላይ አሉ የተባሉ ዝም ብሎ ማንም ሰው ሳይሆን አሉ የተባሉ ከዛ እዛም ሪከርድ መከፈት ካለበት እዛ ይከፈታል። መወራትም ካለበት የምጠይቂው ነገር ካለ ብዙ ነገር አይደለም። እኔ ገባሽ አይደለ ሄለን እንደ አንድ ኢትዮጵያዊ ድቦዬ ትላንትና አዳዲስ እንኳን አንዳንድ ሪከርዶች አሰምቼ ነበር። አልነበርክም ከሆነ ነው እንጂ ተኝቼ ነበር። ያ ትላንትና ራሷ ሳራ ምን ስትል ነበር? እኔ አሁን ከኔ ጋር ከተለያዩ የሚያስታርቃቸው ሰው ይምጣ ተበታትነው ቀሩ ስትል ራሷ መታ ይቅርታ አለቻቸው። እኔን የበደሉኝን በደል እግሬ ላይ ነገር መተው ይወድቃሉ ስትል ራሷ ወደቀች። የሚገርም ነገር ዛሬው ነገር ነግራኝ ከዛ ነገር እኔ ራሱ ነፃ ሆኛ አይምሮ እንዲያምን እንደገና መታተርች ታረጋኛለች እኮ የሆነት ገብቷል። እና ትልልቅ ሰዎች የምትላቸው ማን ነው? ራሱ እያወራ እያጣላ ምን እያዋጋ ምን እያለ በእድሜና በሀብት ከሆነ ከዚህ ቅሌታም ሴትዮ በላይ ትልቅ የለም። እግዚአብሔር ያሳይሽ ሄለን። እና ወራዳ ትልልቆች ወራዳ። እኛ እኮ ገና ሮጠን ያልጨረስነው ነው ቁም ነገር እየሰራን ያለ ነው። ጅቦ ምንድነው ስለ ትልልቅ የምታወራው? ትልቅ አስተሳሰብ ነው፣ አይምሮ ነው ትልቅ መሆን ያለበት። ይሄን ሁላ እኮ ነገር የምታወራው ይሄ ሁላ ነገር እኮ የምታወራው ጃፒ እኔ የለም በቃ በጣም ኮምፈርት ተሰምቶኝ እኔም በወሬ ኢንሳይደሮችን እዛ ዱብ ያሉትን ነግሬት ልጠርዝ ብቻ ነው እኮ ማጠርዝ ብቻ ነው እኮ አላማው። ማን ነው የምጠርዘው? እነዚህ የነገሩኝ ልጆች ዱባይ ያሉትን ልጠርዛቸው ነው። እኔ ጋር ግሩፕ ከመግባቷ በፊት ልንገርሃ ጅቦ እኮ የሚገርም ነገር መጀመሪያ ጊዜ እኔ ላገናኝሽ አንድ ላይ ሲለኝ ለምን የመጀመሪያውን ቴሌፍ ብሎክ አድርጊያት ነበር ስደውልልኝ ለምን ስለዋሸች ቦለኳት። ምንም እንኳን በሳ ሳይኖር ምን ሳይኖር በቃ እንትን ብያለሁ። እነሱ ጋር ካልተገኘሽ ቤት ትቻን ነበር እኮ። ከዛ በኋላ መታ ሚዲያ ላይ ላይቭ ስታደርግ ነው እንዳው መተሽ ህዝቤንም ልጄንም እንዳሰደብሽ 10 አንበሳ ታወርጃለሽ አልኳት እንጂ እኮ ጨርሰን ነበር። ምንም እንደዚህ አውርቼ በቃ ኖርማል። ያንን እኮ ሪከርድ አድርገው ነበር ባለፈው ስታሰማ ራሱ እኔ ያወኩሽ እንደዚህ ነው እዚህ ሀገር በሚኖር ሰው ነው እንደዚህ እና ከእንደዚህ አይነት ሰው ጋር እየታየሽ ኡነሳሪ እኛ ሰው ማንናገርሽ ይመስልሻል ወይ ብዬ በምክር ነው እኮ የነገርኳት። ያንን ሪከርድ አደረገች እቺ መሰሪ ገብቷል። ከዛን እዚህ ጋር ሚስተር ሚዲያ እንደማይበቅ መታ ነው። ከዛ በኋላ እንትና ልጄ ነው እንትና የወገብ አጥንቴ ናት ምናምን ስትል የወገብ ቅማል አላወቀችም ብዬ ይገባውላት ገብቷል። ከዛ ነው እንዳውም እንዳሰደብሽኝ 10 አንበሳውን ታወርጃለሽ ፊት ለፊት ነው ያልኩት። ፊራ ለካው ጃፒ ልንገር ፊራ ልካው ካንተ በስተቀር አትሰማም አሉኝ ብላ ለምን ፊራ አንድ ሁለት ጊዜ እኔ ጋር ገብቶ ገስት ላይ ራሱን ሲያብራራ አልነበረም? በዛ የተነሳ ፊራ ልካው በፊራ ጎን ለጎን የሚገርም ጃፒ እዚህ አለ ትንሽ ጥሩ ስራ ያለው ሰው ነው። ዱባይ ኖር ነበር በፊልድ አማካኝነትና እዛ ስለምታውቀው ደውላ ጠበቃ ፈልግልኛለች። ፊራን እዚህ ከጎን ልካው ከዛን ማናት ምናምን ሲለው ቲክቶክ አያውቅም ደግሞ ሰውየው እንደዚህ ቁጥሬንና ምስል ላከችለት ስክሪንሾት አድርጋ ቲክቶክ። ከዛን አንቺ ደግሞ ይገባሽ አይለኝም። ከዛን ሳስረዳውና እንዳለ ቪዲዮውን የሚሰደብ የኔ ፎቶ ተዘግዝቆ እንዳለ ድሬዳዋ እንዳለ ምናምን ትሲል ከዛን ስደውል እንትን ጨርሽ ያላት እኔ ደግሞ አላስችል ብሎኝ ነገ የወንድም እጅ ላይ ደግሞ እንደዚህ ተወድቂያታለሽ አልኳት። ከዛን ለፊራ ምን አልኩት? ፊራ አንተን እዚህ ከጎን ልካ እዚህ ጋር እንትን ያረጋች እንደሆነ ታውቃለህ ወይ ስለው አያውቅ። ቪዲዮን ደግሞ ምን ሲሉኝ እንደነበረ ስልክ ርገጫቸው ብሎ ትቶኛል። ገብቷል። ከዛን ነው ጃጉር እኔ ጋር ሁሉ ቀን ሲገባ ታይቶ ዘመድ ምናምን ስለምን አንተነ ዘመዷ አሉ ብሎ የተገባው እሱ አንበሳ ሊደራደር አለም የገባው ኦሬዲ አንበሳውን ጥሪ ራሱ ፊራ ያውቃል። ፊራ እንደውም ኧረ ሄለን በፊት ለፊት አይሆንም እያሉ ነው ሌላው የሚነሳል ነው
ጃጉር በፍጹም ያንበሳውን ሐሳብ ውስጥ ኦሬዲ በፊራ ጊዜ ራሱ ደምድሞ ነበረ። ምነግር ነገር ነው። ቆይ ፖይንቱ ገብቷል። ከዛን ጃጉር ያስማማቸው ምንድነው? በውስጥ ይሁን ነው ሰው ሳይ በሌላ ስም። ምክንያቱም እኔ ካደረኩ እንደዚህ ሌላውም እዮዳብ የሚነሳል ምናምን አለች። በእናትሽ በልጅሽ እያለ ሲመለኝ እሺ በቃ አልኩት እንጂ እሱ የናል አንበሳ አላለ ምን አላለ። ኦሬዲ ፊራ ይነገራት እኔ ላይቭ ላይ ተናገርኩት በየሪከርድ ላይ ያለ ወደ ኋላ ተመለሱና ይውጃብ እንደገና ያንን ጨረሰች አይደል? ላይቭ ላይ ያደረገ አይደል? ካልገባ አጠገቧ እርግጠኛ አይደለም ላይቭ ላይ በሰማሁት እንደዚህ ያገናኘኝ አለችው። አቦ አንተ ነገርኩ አይደል እንዴ ላይቭ ላይ ምንድነው የምታወራኝ በውስጥ በኩል አልኩት። እኝኝኝ ልትለኝ እንደሆነ እንደዚሁ ገብቶኝ እምቢ አልኩኝ። አንድ 2 ደቂቃ ብትገቢ ሳለኝ ከ15 ቀን እርቅ ከተካሄደ በኋላ እርቅ ሳይሆን ይኸው በቃ ላይቭ ላይ ከ15 ቀን በኋላ እሺ ብዬ አስገባት። ከዛን የደስ በቃ ጋለሪ ሙላላት ራሷ ነች እኮ ያለችው። ይሄን ደግሞ የሁለተኛ ጋለሪ ሲሞላ ለቡቺ እንዳትነግሯት ደግሞ ያለችው ራሷ ናት። እኔ 8 ቤት ጉራጌ ነኝ። ማናችሁም አይደለም፣ ወላ አማራ አይደለም፣ ወላ ትግራይ፣ ወላ ኦሮሞ አይደለም። 8 ቤት ጉራጌ ነኝ። ሄሉ ግን እንደ ሐሳብ ማለት ነው። አሁን ጂቦ የተቀደሰ ሐሳብ ነው። እውነት እንደ አዋቂ ነው። እግዚአብሔር እየቀለድክ ከሆነ ይደብራል። ሰዎች እንዴት እያሰቡትና እንዴት እየሄደ እንደሆነ ስላላወቅ ነው። አሁን እዚህ የምናየው የእኛን ነው፣ ግን ትናንሽ ሰዎች አሉ። አሁን አንድ ጊዜ ስራ ልገባ ነው። አንድ ሐሳቤን ልስጥሽ ሄለን። ሁሉ ነገር ይመጣል። አንድ ጊዜ አጀንዳ ይመጣል። ከዛ በኋላ አጀንዳው ሳይቋጭ ሁሌ እየተደበቀ የተወሰኑ ሰዎች ሆዳቸውን ሞልተውበት የተወሰኑ ሰዎች ክሬዲት አትርፈውበት ሁሉ ጊዜ እየተዘጋ ነው የሚቀረው። እና ፕሊስ ሄለን በህይወት ታሪክ አንድ አጀንዳ እስከ መጨረሻው ሄደ እንዲባል ይሄንን ሀቅ አውጪልን። እና ለዚህ ነገር ደግሞ 28 አንበሳ ከየት ነው የሚመጣው? ጃፒ ትቀልዳለህ። እስከ ዛሬ ያጠራቀምኩትን አርጌ ቀጠሮ ጌም ይዤ ይሄ ሁላ አሁን ሳራ 8 ኪሎ ኩንታል ያስገባችሁ በርበሬ ላይ አንዱን ኩንታል አንበሳ አንድ ብታወር ሁሉም ለምን ያዋጣማው? ምን አባታቸው ለምን ወርቁን ይጠብቁታል? እንደው ምን አረገሱ? እኔ የሰውየውን ሀቅ ካልወጣ በእውነት ምንም የማያውቅ እዚህ ንጹህ ሰው ሰውን ከማገዝ ከመርዳት ውጭ ምንም ነገር ያልሰራ ሰው ስሙ ተብጠልጥሏል አይደል? ለምን ተድበስብሶ ይቀራል? ለምን አባታቸው ያዋጡም? ዝም ብሎ እየተቀበሉ መዋጥ ብቻ ነው እንዴ? አዎ የደረሰው የበላው ሁሉም ያዋጣ፣ ሁላችንም እናዋጣለን። ከፍለንም ቢሆን ሀቁ ይውጣ። ሴትዮዋ ለምንድን ነው ተሸፍኖላት የሚያልፈው? ንጹህ ነች ተብሎ የመጣውስ ምን ያህል ገንዘብ ከፍላ ነው? እንዴት አንዳንዴ ከደሙ ነፃ ነኝ። አንዴ ላውራ። እኔ ከደሙ ነፃ ነኝ። ይሄንን ነገር ቁጭ ብዬ ከማየትና ታፕታፕ ከማድረግ ውስጥ ሌላ የማደርገው ነገር የለም። ሁለተኛ ነገር ደግሞ ሄለን በዚህ አጋጣሚ አድናቂሽ ነኝ፣ ጌታን አድናቂሽ ነኝ። በዚህ ጉዳይ ብቻ ሳይሆን በቃ ቲክቶክ ላይ ከምከታተላቸው ሴቶች መካከል ትላንትና አሁን የምስተር እችን ኦዲዮ ስማ። ትላንትና አሁን ምንም ነገር መስማት አልፈልግም፣ ምንም ነገር ማየት አልፈልግም። አንተ ዱባይ ነው ያለው። ዱባይ እንትና እየተባባላችሁ ነው የምትወራሩ። ሄዱዬ ለጂቦ ጥያቄ ያለኝ ከመሄድ በፊት እናንተ ለምንድን ነው ሁሉ ቦታ ገብታችሁ ማለት በዚህም በዛም ሳይድ ገብታችሁ ነገሩን ልታስታርቁ ስትሞክሩ አይቻለሁ። ለምንድን ነው ሳራ ጋር ገብታችሁ ቃሏን ማትቀበሉት? ሳራ እኔ አንድ ነገር ልንገርህ፣ እኔ ሄለንን አከብራታለሁኝ፣ ወዳታለሁ። እሷ ቤትም ስገባ በስነ ስርዓት የምታስገባኝ፣ እኔም በስነ ስርዓት ነው ማውራት ከእሷ ጋር። የማየው ነገር ግን አለ። አንተ እንደ ቀልድ የምትወስደው ነገር አይደለም። እዛም እዚህም ብዱን ማለት ተቧድነው የሚያያቸው ሰዎች ምንም አነስተኛ ቢሆንም 100ም 10ም ሰው ቢያቸው አመለካከታቸው ግን ያስፈራል። ወደ ዘር ይወስዱታል። ለወርቁ አይተነው ለምን አማራ ብቻ ይናገራል? እንደ ሰው እኔ ወርቁ አይተነው ነው ያልኩት። አማራ አላልኩ፣ ኦሮሞ አላልኩ፣ ጂኒ አላልኩ። አለች ነው ያልኩት። እንደዛ ሰሊና ጉዳይ ውስጥ አለች ያልኩ። ሰሊና ትላንት መጣች። ሙኒት እንደዚህ ያልኩኝ። ሙኒት መታ ታውርድና ቮይሷን ትውሰድ ካለች ኦሬዲ እቅድ አውጥታልኛለች ልትገለኝ። እዛ ሴት እንጃ። ይሄ ጉዳይ ግን እኔ ምንም ስላልጣመኝም እኔ እነሱ በፈለጉት መንገድ አዳሚ ወሰደው። እኔ ጅቦ ብዬ ሳወራ ጅቦ ብቻ ነው አላማይ፣ ሌላ ምንም ነገር ይገባኛል። ጅቦ እንደዛ የሚለው ሌላ ሰው ቤት የተለያዩ ነገሮች ሲወሩ ነበር። እኔም ሰምቻለሁ። ተው እያልኳቸው ነበር። ሌላ ነገር ውስጥ አትግቡ እያልኳቸው ነበር። የእሱ ፐርስፔክቲቭ ይገባኛል። ጅቦ አልቀለድኩም። አሁን ያልከውን ነገር እስማማበታለሁ። አዎ በጣም ያስፈራል። ጃም እግዚአብሔርን ነው የምልህ። ሰዎች እንዴት እንደ አመለካከታቸው እንዴት እንደሆነ ብታይ፣ ሁሉም ነገር ደግሞ በዘር ነው ሁሉም ነገር እና ይሄ ነገር ደግሞ ለአጎቴ ልጅ
200,000 ሰጥቶ ታውቃለሁ እኔ ወርቁ አይተነው አዲስ አበባ ላይ ሰው ይረዳል። ሰው ይረዳል አቃለ እኔ ምንም ችግር የለብኝም። ሲጀመር ለምንም ጊዜ ላይ አቦኔ ወደና ምን አገባኝ ስታስቡ ብትሉ እኔ ህዝብ ሰላም ይበልጣል። እኔ እንጃ እንዳንቺ ህዝብን ኢትዮጵያን ህዝብ የምታከብሪ እኮ እነሱ ሚዲያ ላይ መልክ ይሰራሉ እንጂ እኮ ወርቁ ወላ አላሳሰበው ደንታም የለው አባ ምን አገባው።